ይህ የአንድ ሰው ታሪክ ነው። ገንዘብ የሌለው፣ ተስፋ የጠፋበት፣ ወደፊት መንገድ ያልታየው ሰው እስከሚያገኘው ድረስ ሕይወቱን የለወጠ አንድ ቀላል ልምድ። እርሱ በየቀኑ ጠዋት 11 ሰዓት መነሳት ጀመረ። ለ3 ወር ብቻ ወይም ለ90 ቀናት ብቻ። ሙሉ ሕይወቱን የቀየረው ልምድ። በእነዚያ የጠዋት ሰዓታት ያደረገው ነገር እርስዎን ሊያስደንቅ ይችላል። ምናልባትም እርስዎ የሚፈልጉትን ስኬት መልስ ሊሆን ይችላል። ከመጀመራችን በፊት ግን አንድ ጥያቄ አለኝ። ይህ ቪዲዮ አሁን በስንት ሰዓት እየተመለከታችሁት ነው? ከየትስ ከተማ ናችሁ? ከታች በኮመንት ጻፉልኝ። እንደዚህ ያሉ ሕይወትን የሚቀይሩ ታሪኮች ለማግኘት ቪዲዮውን ላይክ ያድርጉ፣ እንዲሁም ጽማዊ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በአንድ ትንሽ ከተማ ውስጥ ፋብሪካዎች ቀንና ሌሊት በሚሰሩበት ስፍራ የ33 ዓመት ዕድሜ ያለው ዳንኤል የተባለ ሰው ይኖር ነበር። ዳንኤል በአንድ ትልቅ መጋዘን ውስጥ የሌሊት ጠባቂ ነበር። ሁል ጊዜ ማታ 2 ሰዓት ላይ ወደ ስራ ይሄድ ነበር። ጠዋት 12 ሰዓት ደግሞ ደክሞት ወደ ቤቱ ይመለስ ነበር። ደሞዙ በጣም ትንሽ ነው፣ ለመኖር የማያስችል ደሞዝ። በአንዲት ትንሽ ክፍል ውስጥ ይኖር ነበር። አልጋ እንኳ የለውም። መሬት ላይ በፍራሽ ይተኛ ነበር። ጫማው ተቀዳዶ ነበር፣ ልብሶቹም አሮጌዎች ነበሩ። ግን ዳንኤልም የሚያሰቃየው ድህነት ብቻ አልነበረም። በሕይወቱ ውስጥ እንደተዘጋ ይሰማው ነበር፣ ተይዞ እንደቀረ። ጠዋት ወደ ቤቱ ሲመለስ በመስኮቶች ውስጥ የሌሎች ሕይወትን ያይ ነበር። ቤተሰቦች ተሰብስበው ቁርስ ሲበሉ፣ ልጆቻቸውን ወደ ትምህርት ቤት ለመውሰድ ሲያዘጋጁ፣ ሰዎች በንጹህ ልብስ ወደ ቢሮ ሲሄዱ፣ እርሱ ግን ደክሞት ወደ መኝታው ይመለስ ነበር። በውስጡ አንድ ጥያቄ ይደጋገም ነበር። ሕይወቴ ለዘላለም እንዲህ ሆኖ ሊቀጥል ነው? ሕይወቱን ለመቀየር ሞክሮ ነበር። የተሻሉ ስራዎችን ፈልጎ ነበር። ግን ከ12ኛ ክፍል በላይ ያልተማረ ሰው በመሆኑ በሁሉም ቦታ በሮች ይዘጉበት ነበር። አዲስ ችሎታ መማር ፈለገ፣ ግን ሌሊቱን ሙሉ ከስራ በኋላ ከመተኛት ውጪ ኃይል አይኖረውም ነበር። እናቱ በገጠር ትኖር ነበር። በየሳምንቱ አንድ ጊዜ ትደውልለት ነበር። ልጄ፣ ሕይወት መቼ ነው የሚሻሻለው? እያረጀው ነው። ከመሞቴ በፊት ስኬታማ ሆነ ማየት እፈልጋለሁ። ዳንኤል ሐሰተኛ ፈገግታ እያደረገ በቅርቡ እናቴ፣ በቅርቡ ስኬታማ ሆናለሁ፣ ሁሉን ይስተካከላል ይላት ነበር። ግን እውነቱ እንዴት እንደሚለወጥ፣ እንዴት ስኬታማ እንደሚሆን አያውቅም ነበረ። እርሱ በጣም የሚያሳዝነው ነገር አንድ ነገር ነበር። ሰነፍ አልነበረም። ሌሊቱን ሙሉ ይሰራ ነበር። ረጅም ርቀት በእግሩ ይጓዝም ነበር። ስራውን በትክክል ያከናውን ነበር። ግን ጠንክሮ መስራት ብቻ ሕይወቱን አልቀየረውም። አንድ ቀን ጠዋት ተነሳና ከስራ እየመጣ ሳለ ስልኩ ጠራ። እህቱ ነበረች። ዳንኤል፣ ዳንኤል፣ በፍጥነት ወደ ገጠር ና፣ እናታችን ወድቃለች፣ ሆስፒታልም ውስጥ ገብታለች። ልቡ ቆመ። ወዲያው አውቶቡስ ይዞ ወደ ገጠር ሄደ። 3 ሰዓት የፈጀውን ጉዞ እንደ ዘላለም ተሰማው። በጣም መንገዱ ረዘመበት። ሆስፒታል ሲደርስ እናቱ ደግማ በአልጋ ላይ ተኝታ ነበር። ዶክተሩ በድካምና በጭንቀት ምክንያት ነው የወደቀችው፣ እረፍት፣ መድኃኒትና ጥሩ ምግብ ያስፈልጋታል አላቸው። ግን እነዚያን ለመግዛት የሚያስችል ገንዘብ አልነበራቸውም። እናቱ እጁን ይዛ ልጄ፣ እንደኔ ሕይወትህን አታባክን፣ መንገድን ፈልግ፣ ቃል ግባልኝ አለችው። ዳንኤልም ዝም ብሎ ከእሷ አጠገብ ተቀመጠ። በድንገት ውስጡ አንድ ነገር ተሰበረ። ሐዘን አልነበረም፣ ቁጣ አልነበረም፣ በራሱ ድክመት ላይ የተነሳ ቁጣ። ከክሊኒኩ ወጥቶ ወደ ውጭ ቆመ። ጠዋት 11 ሰዓት ነበር። መንደሩ ገና ተኝቶ ነበር። ግን አንዳንድ ገበሬዎች ወደ እርሻ እየሄዱ ነበር። ወፎችም መዝሙር ጀምረው ነበር። አየሩ ቀዝቃዛና ንጹህ፣ ደስ የሚል ነፋሻማ አየር ብሩህ ተስፋ ነበረው። እና በዚያ ጸጥታ ውስጥ ዳንኤል ውሳኔ አደረገ። በቃ ከእንግዲህ በኋላ እንዲህ አልኖርም። ምንም ቢፈጠር መንገድ አገኛለሁ። በቀጣዩ ቀን በአውቶቡስ ላይ አንድ ሰው አየ። በጣም የተዋበ ልብስ ለብሶ መጽሐፍ እያነበበ ነበር። ያ ሰው ዳንኤል አወቀው። በከተማው ብዙ ሱቆች ያሉት ሀብታም ነጋዴ አቶ ሚካኤል የሚባለው ሰው ነው። እዛ ባስ ውስጥ ተቀምጦ በጠዋት መጽሐፍ ሲያነብ የተመለከተው። ዳንኤልም አስገረመው። ግን ሰዓቱም ነበር። ጠዋት 12 ሰዓት ነበር። ሀብታም ሰው በዚህ ሰዓት በተራ አውቶቡስ ምን ያደርጋል ብሎ አሰበ። ድፍረት አሰባሰበና ወደ ሰውየው ጠጋ ብሎ አጠገቡ ተቀመጠ። ጌታዬ፣ ለምን በዚህ ቀደም ያለ ሰዓት ተነስተዋል? አቶ ሚካኤል ፈገግ አለ።
ምክንያቱም በየቀኑ ጠዋት 10 ተኩል እነሳለሁ። ይህን ጊዜ ለማንበብ፣ ለማሰብና ቀኔን ለማቀድ እጠቀማለሁ። ዳንኤልም ተገረመ። ግን እንቅልፍ አያስፈልጎትምን? ያስፈልጋል። ስለዚህ ማታ 3 ሰዓት እተኛለሁ። አቶ ሚካኤል የዳንኤልን የድካም ፊት ተመለከተ። ሌሊት ትሰራለህ ልበል? አዎ ጌታዬ። መቼ ትተኛለህ? ጠዋት ከ1 ሰዓት እስከ 10 ሰዓት ድረስ። አቶ ሚካኤል ራሱን ነቀነቀ። ያ ነው ችግርህ። አንተ ዓለም ተኝቶ ሲሆን ነቅተሃል፣ ዓለም ሲሰራ ደግሞ ተኝተሃል። ልጄ፣ ሕይወቴን የቀየረው አንድ ምስጢር ላጋራ። ከጠዋት 11 ሰዓት እስከ ጠዋቱ 1 ሰዓት ያለው ሰዓት የወርቅ ሰዓት ነው። ሌሎች ሰዎች እያለሙ ሳሉ አንተ የወደፊት ሕይወትን የምትገነባበት ጊዜ ነው። ያ ንግግር በዳንኤል ውስጥ ተስፋ አነሳ። ግን እንዴት አለ። አቶ ሚካኤል እንዲህ አለው፣ ሕይወትን በ2 ሰዓት ቀይር። ከ11 ሰዓት እስከ 12 ሰዓት አዲስ ችሎታ ተማር። ከ6 ሰዓት እስከ 7 ሰዓት አካልህን አእምሮህን ገንባ። ይህንን ለ90 ቀን አድርግ። ከዚያ ሕይወትን እንዴት እንደሚቀየር ታያለህ ብሎ መከረው። በማግስቱም ጠዋት 11 ሰዓት ሲል ከጠዋቱ መንቂያው ጮኸ። ሰውነቱ ሁሉ ተቃወመው። 1 ሰዓት ብቻ ጨምር፣ ትንሽ ተኛ ይለዋል ውስጡ። እሱ አእምሮውን እንዲህ እያለ ሲነግረው ግን የእናቱን ፊት አስታወሰ። ከአልጋው ተነሳ። የመጀመሪያውን ሳምንት ከባድ ነበር ለሱ። ተዳክሞ ይነሳ ነበር። አይኖቹ ይቃጠሉ ነበር፣ ግን አላቆመም። በዩቲዩብ ነፃ ኤክሴል ትምህርቶች በመማር ራሱን ለማብቃት ጀመረ። ከዚያም አካውንቲንግ መሰረቶችን አነበበ። በየቀኑ 30 ደቂቃ ይራመድ ነበር። 20 ቀን ካለፈው በኋላ አንድ ነገር ተቀየረ። ከማንቂያው በፊት ራሱ መንቃት ጀመረ። ለመነሳት በጠዋት 11 ሰዓት ለመንቃት አላርም አላስፈለገውም ነበር። በሁለተኛው ወር የ3 የመስመር ላይ ኮርሶች ወይም ኦንላይን ኮርሶችን ጨረሰ። ክብደቱን ቀነሰ። አእምሮ ተሳለ። መተማመን ጀመረ። ሰዎች በስራ ቦታ ልዩነት አዩበት። ንቃት፣ ቅልጥፍና። ዳንኤል ተቀይረሃል። ምን ሆነሃል? እርሱ ፈገግ ብሎ ሕይወቴን በየ2 ሰዓት እየገነባው ነው ሲል ይመልስላቸዋል። በሦስተኛው ወር የተማረውን ተጠቀመ። ለመጋዘኑ የዕቃ ቁጥጥር ሰንጠረዥ ወይም ኤክሴል አበለጸገ። አለቃው በጣም ተደነቀ። ይህን የት ተማርክ? ጠዋት 11 ሰዓት ተነስቼ ራሴን አስተማርኩ። በ9ኛው ቀን ወይም በ3 ወሬ አለቃው ወደ ቤቱ ቢሮ ጠራው። ዳንኤል፣ የአካውንቲንግ ክፍላችንን እየሰፋ ነው። መጋዘኑን የሚያውቅና በአካውንቲንግ መሰረት ያለው ሰው እንፈልጋለን። ስራው ያንተ ነው ከፈለክ ሲል ጠየቀው። የቀን ስራ፣ ደሞዝም እጥፍ ይሆንልሃል። ዳንኤል መናገር አቃተው። የ3 ወር በፊት ተስፋ የቆረጠ የሌሊት ጠባቂ ነበር። አሁን ግን የቢሮ ስራ ተሰጠው። 1 ዓመት ካለፈ በኋላ ዳንኤል የኩባንያው ዋና የሂሳብ ባለሙያ ሆነ። እናቱ ወደ ከተማ አመጣት። ጥሩ ሕክምና አደረገላቸው። ጥሩ ቤትም ተከራየ። ግን አንድ ነገር አልተቀየረ። አሁንም በየቀኑ ጠዋት 11 ሰዓት ከእንቅልፉ ይነቃ ነበር። እንደ ግዴታ አይደለም፣ ያ የማንነቱ አካል ሆኖ ነበረ። ስኬት መድረሻ አይደለም፣ በየቀኑ የሚደረግ ልምምድ ነው ይል ነበር። ወዳጄ፣ ይህ ታሪክ አንድ ነገር ያሳያል። ሕይወትህ ሊቀየር ይችላል። አንድ ቀን አይደለም፣ ሁኔታዎች ሲሻሉ አይደለም፣ አሁን ከነገ ጠዋት 11 ሰዓት ጀምሮ። ብዙ ሰዎች የማይረዱትን ነገር ይህ ነው። እርስዎ ካሉበት ቦታ እና መድረስ ከሚፈልጉበት ቦታ መካከል ያለው ልዩነት ተሰጥኦ አይደለም፣ እድልም አይደለም። ሌሎች ተኝተው ሳሉ ጊዜውን እንዴት እንደሚጠቀሙበት ማሰብ ብቻ በቂ ነው። ከጠዋት 11 ሰዓት እስከ 1 ሰዓት ያለው ጊዜ ጸጥ ያለ ነው። ማንም አይረብሽዎትም፣ ስልክ አይጮህም፣ አእምሮ ንጹህ ነው። ይህንን ሕይወትዎን የሚቀይር ሰዓት ነው። እንግዲህ ዛሬ ምርጫው የእርስዎ ነው። ነገ ጠዋት 11 ሰዓት ትነሳላችሁን? ይህ ለቤተሰቦቻችን ጥያቄ ነው። ወይስ የማንቂያውን ስኑዝ ተጭናችሁ ከ5 ዓመት በኋላ ሕይወቴ ለምን አልተቀየረም ብላችሁ ታለቃቅሳላችሁ? ዝግጁ ከሆናችሁ በኮሜንት ውስጥ ነገ ጠዋት 11 ሰዓት እነሳለሁ ብላችሁ ጻፉ። እንዲሁም በመጀመሪያው ሰዓታችሁ ምን እንደምትገነቡ ንገሩኝ። ይህን ቪዲዮ ለሕይወታችሁ መቀየር ለሚፈልጉ ግን እርምጃን ለማይወስዱ ሰዎች፣ ወዳጅ ዘመዶች ሼር ያድርጉ።
እና እናስታውስ፣ ስኬት መድረሻ አይደለም፣ በየቀኑ የሚደረግ ቀን ልምምድ ነው እንጂ። እና ያ ልምድ ነገ ጠዋት 11 ሰዓት ይጀምራል። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩን።